እንዴት አንድ ዜና የለም? የመቀኛ ወሬ የትንሽ ሰው ወሬ ነው። ከፍ የሚሉ እግዚአብሔር የባረካቸውን ሰዎች አታክ የሚያደርጉ ሰዎች የጀለሲ ማንነት ነው ያላቸው። የቅናት መንፈስ ነው ያለው። መጠየቅ ያለብን የማንን ነው? አሁን በእርዳታ ስም በዕቁብ ስም የሚመቱትን ኢትዮጵያውያን ውጪ እናስወጣለን ብለው እንግዲህ አይታችኋል። ይሄው 57 ሚሊዮን ብር ተዘርፏል። እንተውታላችሁ ውጪ ምንም ጣጣ የለውም። በአጭር ጊዜ ሹፍርና ይፈለጋል ተባለ። 57 ሚሊዮን ሰው የሚፈለገው ሰው 200 ነው 300 ሰው ነው የተባለው። 300 ሰውን ራሱ ብትመቱት በ100 ሺህ ብር አይደል? 100 ሺህ ብር አይደል ንግግሩ? እስቲ እንዘግብ እስቲ ካልኩሌሽን ትላለ እዚህ ጋር 100 ሺህ 300 ሰው ነው የሚፈልገው ነው የተባለው። 300 ሰው 300 ሰው ነው አይደል? በ100 ሺህ ብር እንግዲህ 300 ሰው ነው። ስንት ሰው ነው? ቆይ ይቅርታ 70 ሰው ነው። ኧረ ተው እንደው ውይ ተቃጠልን እኮ። ስንት ሰው ነው የተባለው? 70 ሰው። ጌታ ወይ ድረስ እነዚህ ሰው 70 ሰው እሺ 100 ሺህ ስሙልኝ ሲባዛ ድምሩ ራሱ ግራ እንዳልጋባ ብዬ እኮ ነው። 7 ሚሊዮን ብቻ ነው። 70 ሰው በ7 ሚሊዮን በ100 ሺህ 7 ስንት ነው የሚሆነው ማለት ነው? ስንት ነው የሚሆነው? 7 ሚሊዮን። ስለዚህ 50 ሚሊዮኑ ፈርቅ ነው። 50 ሚሊዮኑ ልድገመው መብራህን ብዬ ልድገመው። ይሄማ ሌላም ያስብላል። ይሄ ሌላ መብራህን አይደለም፣ ሌላ ሊያስጨምር ይችላል። ኧረ ተው አረው በምንድን ነው የሚዘርፈው ግን ሰው? እኔ ውሽዬ አሳዝናኛለች። እግዚአብሔር ምስክሬ፣ ውሽዬ እግዚአብሔር ይሁንሽ። ጠንካራ ሴት ነሽ፣ በርትተሻል። መጣች አልጠይቅም ነው ያለችው። የተበላችው ውሽዬ መጣ። የኢትዮጵያ ሕዝብ ወረቀት አሰርቶልኛል፣ እግዚአብሔር ይስጣችሁ፣ አልጠይቅም፣ ተበልቻለሁ፣ አምኛታለሁ፣ ምን አልጠይቃችሁም። ሌሎቹስ እርዳታ አድርጉልኝ ፍጥጥ ግጥጥ ብለው መጡ። ውሽዬ ነዋት ተበልታለች። 42,000 ነው 42,000 ድራም ተበልታለች። የኢትዮጵያ ሕዝብ ወረቀቴን አሰርቶልኛል፣ እግዚአብሔር ይስጣችሁ፣ አልጠይቅም አለች። 46 ነው እሺ አስተካክላለሁ። 46,000 ድራም ተበልታ አልጠይቅም አለች። ምንም ያልተበሉትስ ብር አዋጡ ተባለ። ምንም ያልተበሉት አንድ ብር ያልተወሰደባቸው ከነሱ አካውንት ያልተበላ ሰዎች ብር አምጡ። ምን ሆነ? ኖ ጆከርን አላስገባው። የተጣሉ ሰዎችን አንዱን አስገብቼ አንዱን አላስገባም። ግን ሁለቱም መተው ይነጋገሩ የሚባል ከሆነ አስገባለሁ። ጆከርም አቢባም መተው በዚህ ነገር ላይ አስተያየት እንስጥ የሚሉ ከሆነ ከነ ማስረጃው አመጣለሁ። ነው የተጣሉ ሰዎች አላስገባም። ፍትህ የሚባል እንደዛ አውቃለሁ። በፍትህ ነው፣ በፍትህ እሱ ከገባ አቢባ መምጣት አለበት እንጂ ጆከርን ለብቻው አላመጣም። አያችሁ፣ ሁሉ እኩል የሆነ ነገር መሆን አለበት። አሁን የፍራውል ገንዘብ በየወሩ ከ10 ሚሊዮን ያላነሰ ብር ይልካል። ነብሶቼ ቪላ በቪላ ይጫወቱታል። G+ ምናምን ያጫውታሉ። ብራንድ መኪና ኦርደር ያደርጋል።
ኦርደር ብራንድ ኒው ኦርደር ያደርጋል። G+3 G+4 ያሰራሉ። ደግሞ ደስ የሚሉት ሰዎች በተለይ ፊራ እግዚአብሔር ይስጥ ትለያለ ምናምን 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 እንዲልኳል ይሉና ቪዲዮ ያሰራሉ፣ ይመቱታል። እኔ ስሙ እንዲጠራለት ብሎ ሀብታም ልሁን ብሎ አንድ የሚሰጥ ሰው አላውቅም። የምታውቁ ካለ አምጡ። ምን ተሳድቦ እኮ ይፈመሳል። ለመፈመስ ምን ብር አሰጠኝ? ለጥልጭ የፈመስ የለ እንዴ? ምን ብር አሰጠኝ? ምን ፈመሰች? ሌላ በአክስት በአጎት በአያት በቅድመ አያት ጎንደር የሆነ መፈመስ ትችላል። ስለዚህ እንደዚህ አይነት ሙድ መጥቷል። እንደዚህ ለመፈመስ ገንዘብ መከስከስ አያስፈልግም። ፌመስ ለመሆን ምንም አያስፈልግም። ግን ይሄን ያህል ዘረፋ ተካሂዷል። ፍራኦል ለመፈመስ ቢፈልግ ለነሱ ያን ያህል ሚሊዮን ብር ምን አስወጣው? እኔ ጀለሱ አለው አይደል እንዴ? እኔ ጋር መጠን ሁሌ ሙዳን ይዝም ነበር እንዴ ለመፈመስ? ለህዝብ የተራበ ብሎ የረዳ ልጅ ነው። ሐቁንማ አትውሰዱበት። የሰው ሐቅ አትውሰዱ። ከአንድ ሴት ጋር እዚህ ጋር መተው ተያዘ እንዲህ ሲያረግ ተያዘ እንዲህ ሲሆን እየተባለ እንትን የሚልበት አይደለም። ለመፈመስ ምን ተፈልጎ ያውም ሶሻል ሚዲያ ላይ ያውም ያበሻ የትኛው ነው እንዴ? ሌላው ቢቀር ይላሉ እኮ ልጆቼ ባሌ አክስቴ አጎቴ ጎንደሬ ናቸው ተብሎ ነው ፍምስና ያለ። ጎንደሬነት ያፈምሳል። በነገራችን ላይ ይቺን ጨዋታ ይጫወቱታል። ጎንደሬነት መፈመሻ መንገድ፣ የዘረፋ የሌቦች ምናምን መደበቂያ፣ ጨዋ ለመምሰል የምትሄዱበት ከሆነ መዋረድ አለ። ኖ መዋረድም አለ። ስትዘርፉ መግቢያ መንገድ ይሄ መስኪን አማራ አለ ዊ የሚል አንጀቱ የሚራራ አማራ አለ መስኪን እና ከጎን እንቆማለን። እውነተኛ ጎንደሬዎቹ ተባረው የመጡት